ዛሬ የተፈጥሮ ሀብትንና የዱር እንስሳትን ከህገወጥ አደንና ከጥፋት የሚጠብቁ ሬንጀሮች ቀን በመላው ዓለም እየተከበረ ይገኛል። እለቱ በተከበረበት ጊዜም ደኖችና ጥብቅ ቦታዎችን በመጠበቅ የህይወት መስዋዕትነትን ሁሉ የሚከፍሉ እነዚህ የምድር ጠባቂዎችን ህብረተሰቡ የራሱ አካል አድርጎ ሊመለከታቸው እንደሚገባም ተወስቷል። ኤርሚያስ በጋሻው ይህንን የተመለከተ ዘገባ አለው። ዓለም ከመቼውም ጊዜ በበለጠ በዚህ ወቅት በአየር ንብረት ለውጥ እየተፈተነች ትገኛለች። በዚህ የአየር ንብረት ለውጥ ሳቢያም የሰው ልጅ ገሚሱ በጎርፍ ይጥለቀለቃል፣ ሌላው በሐሩር ሙቀት እየተለበለበ ይገኛል። ከሆነው በላይ ያልሆነው በምድራችን ጠባቂዎች የዕለት ተዕለት ተጋድሎ ጭምር ነው። እነዚህ የተፈጥሮን ሚዛን ለመጠበቅ የተሰማሩት ሬንጀሮች ቀን በፀሐይ ምሽት በቁር ከሞት ጋር እየተጋፈጡ ጭምር የምድር ሳንባዎች የሆኑ ጥብቅ ስፍራዎችንና ደኖችን ይጠብቃሉ። ህገወጥ አደን ላይ ከተሰማሩ የዱር ህይወት ጠላቶች ጋር ቀንና ሌሊት መጋፈጥ ደግሞ ሌላኛው የህይወታቸው አካል ነው። በኢትዮጵያ በፌዴራል መንግስትና በክልሎች በሚተዳደሩ ብሔራዊ ፓርኮችና ጥብቅ ስፍራዎች ውስጥ ከ3000 በላይ ሬንጀሮች እንደሚያስፈልጉ ጥናቶች ይጠቁማሉ። አሁን በስራ ላይ ያሉት ግን ከ1000 እምብዛም የበለጡ አይደሉም። ከእነርሱ መካከል የሆኑት በንቲ ወንዴና ባንቺ አለሙ ስለ ስራው ፈታኝነት እንዲህ ይናገራሉ። ያው እኛ እንግዲህ ከባድ ፈተና የምንለው እንግዲህም ወደ ብሔራዊ ፓርኩ ስንገባ ከባድ ፈተና ነው። በበጋም ጠራራ ፀሐይ አለ። ሌላው ውሃ አንድ ጊዜ ካለለ የውሃ ጥሙ ሁኔታ ከባድ ፈተና ነው ለኛ። በተለይ የበጋው የፓትሮል እንቅስቃሴያችን ቀን ፀሐዩ መከራ ነው፣ ሌሊት ውርጩ መከራ ነው። ይህ ሁሉ እየተፈራረቀበት ነው ሰራተኛው የሚሰራ። ይሄን ስራ ስንሰራ ያው ከባዱ ፈተና ብቻ ፓትሮል በሁለት መልክ ነው የምንሰራው። አጭር ፓትሮል አለ፣ ረጅም ፓትሮል የሚባል አለ። ረጅም ፓትሮል ማለት ያው ጠዋት 12 ሰዓት ትወጣና ማታ 12 ሰዓት ነው የሚገባው ተመልሰ። ግን በዛ መካከል ውስጥ ወጣ ወረዱ ብዙ ነው። የዘንድሮው የዓለም አቀፍ የሬንጀሮች ቀን የምድራችን ጠባቂዎች በሚል መሪ ቃል በመላው ዓለም እየተከበረ ነው። የኢትዮጵያ የደንና ዱር እንስሳት ጥበቃ ባለስልጣን ዕለቱን አስመልክቶ ባወጣው መግለጫ ሬንጀሮች የተፈጥሮ ሀብትንና የዱር ሕይወትን በመጠበቅ ለምድር ሕልውና የማይተካ አስተዋጽኦ እያበረከቱ እንደሚገኙ አውስቷል። ዋና ዳይሬክተሩ የተቋሙን ትልቁን ኃላፊነት የሚወጡት እነርሱ ናቸው ይላሉ። ሁሉም ሬንጀሮች ባለውለታ ናቸው ብዬ ነው የማመሰግናቸው። ሁሉም የቀደሙም አሁን ያሉም ትልቁን ኃላፊነት የዚህን ተቋም ትልቁን ተልዕኮ ኃላፊነት ተሸክሞ መስዋዕትነት፣ የህይወት መስዋዕትነት፣ የአካል መስዋዕትነት ጉዳት ጭምር የደረሰባቸው እኔ ትልቅ ምስጋና ሬንጀሮቻችን የድሮም ያው ላይን ሼሩን የሚወስደው የሬንጀሮቹ ስራ ነው። ምክንያቱም ፍሮንት ላይን ላይ ያሉት እነሱ ናቸው። ህገወጥ አዳኝ ቢመጣ ከሱ ጋር ትንንቅ ገጥሞ የዱር እንስሳቱን ከግድያ የሚያድኑት እነሱ ናቸው። ሌሎችም የሰው ልጆች ጣልቃ ገብነትን የሚከታተሉት ዋናው ሎ ኢንፎርስመንቱን ስራ የሚሰሩት እነሱ ናቸው። የተባበሩት መንግስታት ድርጅት የትምህርት ባህልና ሳይንስ ተቋም ዩኔስኮ መረጃ እንደሚያሳየው በመላው ዓለም ከሚገኙ ሬንጀሮች 80 በመቶ በየዕለቱ በስራቸው ለህይወት አስጊ የሆኑ ሁኔታዎች ይገጥሟቸዋል። በየዓመቱ ደግሞ ከ100 እስከ 180 ሬንጀሮች በመላው ዓለም ህይወታቸውን ያጣሉ። የኢትዮጵያ ሬንጀሮች ማህበር ፕሬዝደንትና በባለስልጣን መስሪያ ቤቱ የብሔራዊ ፓርኮች አስተዳደር ስራ አስፈጻሚ በዚህ ሁኔታ የሚያገለግሉ የምድር ጠባቂዎችን ህብረተሰቡ እንደ ጠላት ሳይሆን እንደ ራሱ አካል አድርጎ ሊመለከታቸው ይገባል ባይ ናቸው። በሀገራችን በኢትዮጵያ በተለያዩ ፓርኮች ማለት በፌዴራልና በክልል የሚተዳደሩ ፓርኮች አሉ። በእነዚህ ፓርኮች ውስጥ የሚሰሩት ሬንጀሮች በአሁኑ ሰዓት የህይወት መስዋዕትነት እየከፈሉ ነው። ስለዚህ ይህንን ተግዳሮት መንግስትም ባለድርሻ አካላትም ህብረተሰቡም ከግንዛቤ አስገብቶ አስፈላጊውን ትብብርና ድጋፍ እንዲያደርግ ጥሪዬን አቀርባለሁ። ሬንጀሮች የህብረተሰቡ አካል ናቸው። ከህብረተሰቡ ነው የሚወጡት። እዛም ይህን ዘላቂ የሆነ ኑሮ እንዲኖር ዘላቂ የሆነ የተፈጥሮ ሂደት እንዲቀጥል ሲስተምን የሚያስቀጥሉ ስለሆነ በልዩ ነው መታየት ያለባቸው። በጠላትነት ወይም በእንትንነት ሳይሆን
የህብረተሰቡ አካል ለነገ ትውልድን የሚያስተላልፍ የትውልዱ አንዱ አካል አስቀጣይ አድርገው ሊያዩዋቸው ይገባል፣ ሊደግፏቸው ይገባል። አብሮ መስራት ከሬንጀር ጋር አብሮ መኖር መሆን ስላለበት ህብረተሰብ የራሱ አካል ሊያርጎ ሊያያቸው ይገባል። የኢትዮጵያ የደንና ዱር እንስሳት ጥበቃ ባለስልጣን የተፈጥሮ ሀብትንና የዱር እንስሳትን ከህገወጥ አደንና ከጥፋት የሚጠብቁ ሬንጀሮችን የሙያ አቅም ለማጠናከር በዘመናዊ ቴክኖሎጂ የታገዘ የጥበቃ ስርዓት ለማስፋፋት ክህሎትና እውቀታቸውንም ለማሳደግ በቀጣይነት ትኩረት ሰጥቶ እንደሚሰራ ዕለቱን አስመልክቶ ባስተላለፈው መልእክት ገልጿል።